ሰላም ጤና ይስጥልን እየተወደዳችሁና የተከበራችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች እንደምን ሰንብታችኋል? ሳምንታዊው መሃል ዳሰሳ ፕሮግራማችን ተጀምሯል። ዛሬም እንግዲህ እንደ ወትሮ ሁሉ የተለያዩ በሳምንቱ የተካሄዱ የተመራረጡ መረጃዎችን አጠናክረን ከእናንተ ጋር ውይይት እያደረግን ቆይታ ልናደርግ ከዚህ ከመሃል ሚዲያ መሃል ስቱዲዮ ዝግጅታችንን አጠናቀን ወደ እናንተ ደርሰናል ማለት ነው። ፕሮግራሙን ላይክ እና ሼር ሚዲያችንን ሰብስክራይብ እያደረጋችሁ እስከ ፍጻሜው ድረስ አብራችሁን ተቆዩ ዘንድ ያክብሮ ግብዣችን ነው። ፕሮግራሙን አዘጋጅቶ ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከደር አብረናችሁ እስከ ፍጻሜው ቆይታ የምናደርግ ይሆናል። ቢኒ እንደምን ሰንብተሃል? ትጂ ሰላም ሰንብተሻል? እግዚአብሔር ይመስገን። እስቲ ምን ርዕሰ ጉዳዮች ተነሱ የሚለውን እኔ እንደመጀመሪያ እንግዲህ እኔ ጋር ከያስኳቸው መረጃዎች መካከል አንደኛው በወለጋ 11 ሰዎች መገደላቸውን የሚያመለክት መረጃ ይዣለሁ። ከዛ የዘለለ ህዋትን በተመለከተ መረጃም እንደዚህ ይዣለሁ። በስተመጨረሻም ደግሞ ስፖርታዊ መረጃዎችን ይዣለሁ። ያው የዓለም ዋንጫ እንደመሆኑ መጠን እነዚህን እና ሌሎች መረጃዎች ከኛ ጋር ከቆዩ የሚያገኙ ይሆናል። መልካም። ያው እኔም እንግዲህ ወደ ሰሜናዊ ሀገራችን ክፍል ትግራይ አካባቢ እየሆነ ያለውን ጭንብል በለበሱ ታጣቂዎች እየተፈጸመ ያለውን የአስገዳጅ አፈሳን በተመለከተ ሰፋ ያለ መረጃ ነው ማጋራ ይሆናል። የሰሞኑ መነጋገሪያ ርዕሰ ጉዳይም ስለሆነ ማለት ነው። እንዲሁም ደግሞ ከባህር ማዶ ሻገር ብዬ እዚሁ ሀገር ውስጥም ካሉ የተለያዩ የተመራረጡ መረጃዎችን ይዣለሁ ማለት ነው። እስቲ ቀዳሚ ሆነና እንቀጥላለን። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን ያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውለው። እሺ እንግዲህ ወደ እኔ የመጀመሪያው መረጃ ነው የምወስዳችሁ። በሆሮ ጉድሩ ወለጋ 11 ሰዎች እንግዲህ ተገድለዋል። የንብረት ውድመትም ደርሷል። በኦሮሚያ ክልል ሆሮ ጉድሩ ወለጋ ዞን አሙሩ ወረዳ አገምሳ ከተማና አካባቢዋ በድንገት በተፈጸመ ጥቃት ነው የ11 ንጹሃን ህይወት ማለፉን ነዋሪዎችና የዞኑ አስተዳዳሪዎች አስታውቋል። ማክሰኞ ሰኔ 23 ቀን 2018 ዓ.ም ከንጋት 11 ሰዓት ላይ የተፈጸመው ይህ ጥቃት ነዋሪዎቹ በተኙበት ወቅት በድንገት የተከፈተ እንደሆነም ተገልጿል። ለጉዳዩ ቅርበት ያላቸው ነዋሪዎች ጥቃቱን የፈጸሙት ከምስራቅ ወለጋ ኪረሙ ወረዳ የመጡ ታጣቂዎች መሆናቸውን በመግለጽ በወቅቱ አካባቢው ጥበቃ እንዳልነበረውም ገልጿል። በጥቃቱ 11 ሰዎች ሲገደሉ 17 የሚሆኑ ደግሞ ከፍተኛ ጉዳት ደርሶባቸዋል። ከተገደሉት መካከል 2 ሲቪል ነዋሪዎችና የቀሩት የሚሊሻ አባላት መሆናቸውም እንግዲህ ተሰምቷል። ታጣቂዎቹ የሰው ህይወትን ከመቅጠፋቸው ባሻገር ከ400 በላይ ከብቶችንና ሌሎች ንብረቶችን መዝረፋቸውም ነዋሪዎቹ በምሬት እንግዲህ ተናግረዋል። አንድ የከተማ ነዋሪ የመከላከያ ሰራዊት ከአካባቢው ከወጡ ከ2 ቀናት በኋላ ጥቃት መፈጸሙን ተናግራለች። በሌላ በኩል ደግሞ የኦሮሚያ ክልል ኮሚሽን ቢሮ ኃላፊ አቶ ኃይሉ አዱኛ በተለያዩ ስያሜ የሚንቀሳቀሱ ታጣቂዎች የተቀናጀ ጥቃት እየፈጸሙ መሆኑንም ተናግረዋል። ኃላፊው በተለይም ጽምዶ ያሏቸው ቡድኖችን በምስራቅና በሆሮ ጉድሩ ወለጋ ዞኖች ፍላጎታቸውን በኃይል ለማሳካት ንጹሃንን እያጠቁ መሆኑንም ጠቁመዋል። መንግስትም ይህንን ጥቃት ለመመከት ጥረት እያደረገ መሆኑንም ቢሮ አስታውቋል። አሁን ላይ የሀገር መከላከያ ሰራዊት ወደ አካባቢው ተመልሶ መረጋጋት ለመፍጠር እየሰራ ይገኛል ይላል። እንግዲህ እኔ ጋር ያለው መረጃ ወደ አንቺ ልውሰድሽ። መልካም ቢኒ፣ እኔ ያው ቀደም ብዬ እንዳስተዋወቁት ወደ ሰሜኑ የሀገራችን ክፍል ጎራ እንልና ትግራይን እናገኛለን። የሰሞኑ መነጋገሪያ ጉዳይ በጣም ትኩረት የሚያሻው ነገር ነው። ቢኒ እንግዲህ በትግራይ ክልል ጭንብል በለበሱ ታጣቂዎች የሚፈጸመው እገታና አስገዳጅ አፈሳ ስጋት መፍጠሩ መቀጠሉ ነው እየተነሳ የሚገኘው። በተለያዩ የትግራይ ክልል ከተሞችና አካባቢዎች በተለይም ደግሞ በመቀሌ ከተማ ማንነታቸው ባልታወቀና
ጭምብል በለበሱ የታጠቁ ኃይሎች የሚፈጸሙ ህገወጥ የሰዎች አፈሳና የቀን ለቀን እገታ ከቀን ወደ ቀን እየተባባሰ እንትኑን እያሰፋ መምጣቱን በከፍተኛ ሁኔታ ማህበራዊና ፖለቲካዊ ውጥረትን እየፈጠረ ይገኛል ማለት ነው። የድርጊት በክልሉ ያለውን የጸጥታ መላላትና የህግ የበላይነት መጓደል በግልጽ የሚያሳይ መሆኑንም የአካባቢው ነዋሪዎችና የሰብአዊ መብት ተሟጋቾች እየገለጹ ይገኛሉ። የተለያዩ መገናኛ ብዙሃን እንዲሁም ደግሞ የአይን እማኞች እንደሚያመለክቱት ከሆነ ጭምብል የለበሱት ታጣቂዎች ድርጊቱን የሚፈጽሙት በታቀደና በተደራጀ መልኩ ነው ማለት ነው። አፈሳውና እገታው በብዛት የሚያተኩረውም ደግሞ በፖለቲካ ተቃዋሚዎች፣ በሲቪል ማህበረሰብ አንቂዎች፣ በነጋዴዎችና በትጥቅ ማውረድና መልሶ ማቋቋም ሂደት ላይ ባሉ የቀድሞ ታጋዮች ከዛ ሲዘል ደግሞ የእድሜያቸው ለጦርነት ወይንም ደግሞ ለትግል ያልደረሱ ወጣቶች ላይ ሴቶችንም ያካተተ ማለት ነው። ትኩረቱ እዛ ላይ እንደሆነ የሚወጡ መረጃዎች እያመለከቱ ይገኛሉ። ታጣቂዎች ቁጥራቸው የበዛ ሲሆንም ታርጋ በሌላቸው ወይንም ደግሞ የሲቪል ታርጋን በለጠፉ ተሽከርካሪዎችን በመጠቀም ሰዎችን ከመኖሪያ ቤታቸው፣ ከስራ ቦታቸው ወይንም ደግሞ ከማህበራዊ ማዕከላት በምሽትና በጠራራ ፀሐይ ጭምብል እንደለበሱ አፍነው የወሰዱ ያሉበት ሁኔታ እንዳለ በተደጋጋሚ እየደረሱን ያሉ መረጃዎች ያመለክታሉ። ቢኒ ውድ ተመልካቾቻችንም ይህንን ርዕሰ ጉዳይ በተለያዩ የሚዲያ ፕላትፎርሞች መረጃው ደርሷቸዋል ብለን ተስፋ እናደርጋለን። ከዛ ባለፈም ደግሞ እኛም በዜናና አንተም ደግሞ በትንታኔ እንዲሁም ከዛም ሲያልፍ በላይቭ ይዘቶቻችን ሽፋን ሰጥተን ድምጽ የሆንበት ሁኔታ አለ ማለት ነው። በጣም ትልቅ ትኩረት የሚያሻው ጉዳይ ነው ቢኒ። ይሄ ጉዳይ እናቶች ሲያለቅሱ እንደዛ መኪና ውስጥ ልጆቻቸው በግድ እንዲገቡ ተደርገው ሲሄዱባቸው ያላቸውን ሪያክሽን ያሳዩን የተለያዩ ተንቀሳቃሽ ምስሎች ደርሰውን ነበረ። ያው ትንሽ ልብ ይነካል። ከዛም ባለፈ እንግዲህ ይሄ ምስል ቪዲዮ ከተሰራጨ በኋላ በውጭ ሀገር የሚገኙ የዲያስፖራ አካላት የትግራይ ተወላጆች የሆኑ ባነር በመያዝ ሰልፍ የወጡበትና ድምጻቸውን ያሰሙበት ሁኔታ ነበረ በትላንትናው ዕለትና ትንሽ ልብ የሚነካ ነገር ነው። ምንም ትንሽም አይደለም። ይሄ በጣም የፌደራል መንግስቱም ትኩረት ሰጥቶ ሊሰራበት የሚገባው አይነት ነገር ነው። እኔ እንደውም ከትላንትና በስቲያ በነበረ የኛው ላይቭ ላይ ኮሜንቶችን እያየው ነበረ እና እስከ መቼ ድረስ ነው ዝምታ የሚመረጠው? እስከ መቼ ድረስ ነው ዝም የሚባለው? ለምንድን ነው ፌደራል መንግስቱ የራሱን የሆነ እርምጃን የማይወስደው? የሚሉ ኮሜንቶች በተደጋጋሚ ሲጻፉ አይቼ ነበረ አለቃችን ላይቭ በገባበት ጊዜ ማለት ነውና የኛም ጥያቄ ነው የኛም ጥያቄ ነው። እንዲሁም ይሄንን እዚህ ጋር አንድ ነገር መናገር የምፈልገው ቢኒ የተለያዩ ድምጽ ቅጂዎች እጃችን ላይ ገብተዋል። እኔ በበኩሌ ያስተናገርኳቸው የተለያዩ ድምጽ ቅጂዎች አሉ፣ የተንቀሳቃሽ ምስሎችም አሉን በእኛ በመሀል ሚዲያ ስቱዲዮ ማለት ነው። እዚህ ጋር መግለጽ የምፈልገው ምንድነው በሚቀጥለው ሳምንት አንድ ዶክመንተሪ ወደ ውድ ተመልካቾቼ ምናደርስ ይሆናል እና ያንን እነዛን የድምጽ ቅጂዎችን ከአካባቢው የመጡ ጥቆማዎች ናቸው። እናቶች ይደውሉልናል በየቀኑ የተለያዩ የድምጽ እንዲሁም ደግሞ የስልክ ጥሪዎችን ነው በእኛ በመሀል ስቱዲዮ የምናስተናግደው ማለት ነው። ተንቀሳቃሽ ምስሎቹን እንዲሁም ደግሞ ከዛ ሲያልፍም የድምጽ ቅጂዎቹን አድርገን አንድ ዶክመንተሪ ሰሜኑ የሀገራችን ክፍል ላይ የተመለከተን አንድ ዶክመንተሪ ወደ እናንተ የምናደርስ ይሆናል ማለት ነው። እስቲ ቢኒ ትንሽ ነገር ብትል ደስ ይለኛል። እዚህ ጋር በትግራይ ክልል ያለው ሁኔታ በጣም በተደጋጋሚ ስንናገረው ነበረ። ህዋት ካልጠፋ በስተቀር ሀገሪቷም ሰላም አትሆንም። ላለፉት 50 ዓመታት በትግራይ ህዝብ ላይ ከፍተኛ ጫና አሳድሮ የቆየ ድርጅት ነው። እንግዲህ በነበረው ጦርነት ምን ያህል ወጣት እንዳለቀ እናስታውሳለን። ድጋሜ ወደ ጦርነት ህዝቡ ወጣቱ እንዲገባ እያደረገ ነበረ። ግን የቻሉ እያመለጡ ነው። ወደ አዲስ አበባም እየመጡ ነው። ወደ አማራ ክልልም ወደ አፋር ክልልም የቻሉ ደግሞ በባህር አቋርጦ ወደ ሌላም እየሄዱ ነውና የዚህ ሁሉ እንግልት፣ ለዚህ ሁሉ መሰደድ፣ ለዚህ ሁሉ መራብ መጠማት የእናቶች ለቅሶ ምክንያት የሆነው ይሄ ድርጅት ነው። ይሄ ድርጅት ለአንዴና ለመጨረሻ እስካልጠፋ ድረስ የትግራይም መከራ የኢትዮጵያም ሰቆቃ አያባራም። በጣም በተደጋጋሚ በትንታኔም በብዙ ፕሮግራሞቻችን ይህንን ነገር እንናገራለን። መንግስት አውቆ ዝም ያለ አይደለም ብዬ ነው የማስበው። ምክንያቱም
የሚሄድበት የራሱ መንገዶች አሉ። እየሄደም ያለበትን መንገድ እናውቃለን እኛ ሁሉም ነገር ስለማይነገር ነው እዚህ አደባባይ ላይ ማለት ነው። የራሱ መንገዶች አሉት። ግን ዞሮ ዞሮ ማህበረሰቡ አንድ ነገር ተረድቷል። ህወሓት ጠንቅ እንደሆነ በደንብ ተረድቷል አሁን ላይ። እናቶች ግን ያሳዝናሉ። የእናቶች እንባ አልደረቀም። ትናንትና ልጆቻቸውን 5-6 ልጆቻቸውን አጥተው በረሃብ የሚኮራመቱ እናቶች እያሉ ተጨማሪ ሌላ የሚያለቅሱ እናቶች አካላቸውን ያጡ ወጣቶች እያሉ ሌላ አካላቸውን እንዲያጡ የሚዘጋጁ ወጣቶች መኖራቸው በጣም የሚያሳፍርና የሚያስነውር ነገር ነው። እነሱ አይሞቱም፣ ሁሌ የሚሞተው ወጣት ነው። እንግዲህ በቪዲዮም አንድ ልጅ በእንግሊዘኛ የተናገረችውን ሰምተሽ ከሆነ ወደ ጦር ሜዳ አንሄድም፣ ከፈለጋችሁ እዚህ ግደሉኝ ነው የምትለው እዛ ቪዲዮ ላይ ማለት ነው። በቃ ይግደሉኝ ያን ሄደም እኛ መዋጋት ሰልችቶናል ነው የምትለው። ማህበረሰቡ እዚህን ያህል መዋጋት ሰልችቶታል። ዞሮ ዞሮ ደግሞ አይተሽ ከሆነ ህወሓት የሚባለው ድርጅት ኦልሞስት እኮ አሁን እየጠፋ ነው። የእውነቱን እንናገር ያው አልሞት ባይ ተጋዳይ ሆኖ ያለ ድርጅት ነው። ብዙ ታላላቅ ሰዎችን እያጣ ነው። እንደነ ጌታቸው ረዳ እንደነ ጀነራል ጻድቃን የመሳሰሉ ሰዎችን አጥቷል። አሁን በደብረ ጽዮን የሚመራው ቡድን በሞንጆሪኖ የሚመራው ቡድን ነው እና ዲያስፖራውም ከዚህ ድርጅት እየተለየ ነው። ገብቶታል ቢያንስ ማለት ነው። ትናንትና ከዛሬ 4 ዓመት 5 ዓመት በፊት በነበረው ጦርነት ላይ ዲያስፖራው ለህወሓት የነበረውን ሰፖርት እናስታውሳለን። አሁን ላይ ህወሓት ምን ያህል ነውረኛ ቡድን እንደሆነ ሁሉም ገብቶታል። ዞሮ ዞሮ መጨረሻው የተቃረበ ይመስለኛል። እንግዲህ ለትግራይ ህዝብ ግን ሁላችንም ኢትዮጵያውያን ድምጽ መሆን አለብን። ወደ አዲስ አበባም ሲመጡ በሰላም ተቀብለን ምንም የሌላቸው ዘመድ የሌላቸው እንኳን ቢመጡ አስጠግተን እነዚህ ሰዎች ይሄን ክፉ ጊዜ አልፈን አብረን ዳግም የምንስቅበት ጊዜ ይመጣል ብዬ አስባለሁ። ያው እንግዲህ በተስፋ ነው ያንን ጊዜ የምንጠብቀው ቢኒ። አሁን ይሄን ስትል በቃ ከዛ የሚደርሱንኛ አሁን ያው አንተም እዚሁ ስቱዲዮ ውስጥ የምታውቀው ስለሆነ የተለያዩ የስልክ ጥሪዎችን እናስተናግዳለንና ከዛ የሚወጣው ይሄ የሲቃ ድምጽ ነው ሁላ የሚያወጡት ሲናገሩ። ውድ ተመልካቾቻችን ያው ቀደም ብዬ እንዳስተዋወቁት ዶክመንተሪው ላይ ሙሉ የድምጽ ቅጁን ምንለቅ ይሆናል። እናቶች ይደውላሉ እና በቃ ደግሞ ማስተባበያ ይሰጣሉ። የድርጅቱ ባሳለፍነው ሳምንት አይተ ከሆነ ውሸት ነው እንደዚህ አይነት ግታና አፈሳ የለም የሚሉ አይነት ነገሮችን ድርጅቱ በመግለጫ መልክ ያወጣልና ያ ፍጹም ውሸት እንደሆነ ምናምን የሚናገሩ እናቸው የስልክ ጥሪዎቹና ያንን ወደ ተመልካቾቻችን ምናደርስ ይሆናል። እኛ ግን ዛሬም ነገም ስራችን እኛ ልናደርግ የምንችለው ለነሱ ድምጽ መሆን፣ ሌላውን ደግሞ ስቴፕ ለሚመለከተው አካል እንተዋለን ማለት ነው። አሁንም ሰላሙን እንዲያመጣልን ነው እንግዲህ ቢኒ ምንመኘው። ወደ ቀጣይ ወደ አንተ መረጃ እንለፍ። እሺ እኔ ግን ቀስ በቀስ ህወሓት ብዙ ነገሮችን እያጣ ነው ማለት በደንብ ስቴፑን እያየን ከመጣን ከማህበረሰቡ እየተነጠለ ነው። ትናንትና የሃይማኖት አባቶች ይደግፏቸው ነበረ፣ ዛሬ ያወገዟቸው ነው። ዲያስፖራው ያወገዘ ነው። የኢትዮጵያ ህዝብ በፊትም ያወግዝ ነበር፣ አሁንም ያወገዘ ነው። ቀስ በቀስ ብቻውን እየቀረ ያለ ድርጅት ነው። እንግዲህ መጨረሻውን በቅርቡ የምናይ ይመስለኛል። ወደ እኔ ሁለተኛ መረጃ እንለፍ። መልካም ወደ ቀጣዩ መረጃ ሳልፍ በአጭር ጊዜ ድል ማምጣት የሚችል አስተማማኝ ሰራዊት ተገንብቷል ሲሉ ሌተናል ጀነራል ዘውዱ በላይ ተናግረዋል። የኢፌዴሪ መከላከያ ሰራዊት በተሰማራበት ግዳጅ ተልእኮውን በብቃት በመወጣት በጠላት ላይ የበላይነትን በመቀናጀት በአጭር ጊዜ ድል ማስመዝገብ የሚችል አስተማማኝ አቅም መገንባቱን የማዕከላዊ እዝ አዛዥ ሌተናል ጀነራል ዘውዱ በላይ አስታውቋል። ጀነራል መኮንኑ ይህንን የገለጹት በህዳሴው ኮር ማሰልጠኛ ማዕከል ስልጠናቸውን እየተከታተሉ የሚገኙ የቡድኑ መሳሪያ ምድብተኞችን የስልጠና ሂደት በተመለከቱበት ወቅት ነው። በንግግራቸውም የኢትዮጵያ መከላከያ ሰራዊት በምስራቅ አፍሪካ ትልቅ ክብርና ኃላፊነት የተጣለበት ኃይል መሆኑንም በማስታወስ ሰልጣኞች የቀደምቶቻቸውን ገድል በመድገም ታሪካዊ ኃላፊነታቸውን ሊወጡ እንደሚገባም አሳስቧል። የኢትዮጵያ መከላከያ ሰራዊት ሁሉም የውጊያ ሁኔታዎችን ከመላመድ ባለፈ የታጠቀውን ወታደራዊ ቁሳቁስ በሚገባ ቦታውና ሰዓት የመጠቀም ከፍተኛ አቅም እንዳካበተም ሌተናል ጀነራል ዘውዱ ገልጸዋል። በተለይም የቡድን መሳሪያ
መሳሪያ ምድብተኞችን ውጊያን በቅርበት በመቆጣጠር የጠላትን የመደምሰስ የላቀ አቅም እንዳላቸውም አስረድቷል። የውጊያ የበላይነት የሚረጋገጠው በእዝ ሰንሰለት በተቀናጀ የተኩስ አድማና በታክቲክ መሆኑን የጠቆሙት ጀነራል መኮንኑ ሰራዊቱ በተግባር የተፈተነና ሁሉንም አጋጣሚዎች በድል የቋጨ ኃይል መሆኑንም አጽንኦት ሰጥተው ተናግረዋል። ማዕከላዊ ዙም የሰራዊቱን ስነልቦና አካላዊ ብቃት ከወታደራዊ ዲሲፕሊን ጋር በማዋሃድ አቅሙን እያጎለበተ እንደሚገኝም ሌተናል ጀነራል ዘውዱ በላይ ገልጸዋል። እንግዲህ ጠቅለል ያለ የዚህ መረጃ ሀሳብ ምንድነው? በአጭር ጊዜ በተሰጠው ተልዕኮ ውጤታማ ድል ማምጣት የሚችል መከላከያ ሰራዊት ገንብተናል ማለት ነው። እንግዲህ መከላከያ ሰራዊታችን በሄደበት ሁሉ ታላቅ ገድልን የሚፈጽም ከዚህ በፊትም ኢትዮጵያን ያቆመ ኃይል ነው። ሁሌም ለዚህ ኃይል ክብር እንዳለን መናገር እንፈልጋለን። በዚህ ዝግጅት ስምም እንዲሁም በመሃል ሚዲያ ስም የኔ ሁለተኛው መረጃ ይሄን ይመስላል። እንግዲህ ወደ ሁለተኛው መረጃ ሳልፍ ባሳለፍነው ሳምንት አንድ ድንቅ የሆነ ዜናን ሰምተናል። ቢኒ ከወደ አሜሪካ ትውልደ ኢትዮጵያዊቷ ሶሻል ዲሞክራት ሜላት ኪሮስ እንግዲህ ባሳለፍነው ማክሰኞ በአሜሪካ የጄንቨር አካባቢ የተካሄደውን ምርጫ ማሸነፏ ይፋ ሆኗል። ሜላት ኪሮስ የ15 ጊዜ የአሜሪካ ተወካዮች ምክር ቤት አባል የሆኑትን ዲያና ደጌትን አሸንፋ በዴንቨር የግራ ዘመም ፖለቲከኛ ከረጅም ጊዜ በኋላ የተመዘገበ ድል ነው ተብሏል። የ29 ዓመቷ የቀድሞ ጠበቃ ሜላት ኪሮስ የህግ ተቋማት የእስራኤል እንዲሁም ደግሞ ፍልስጤም ጉዳይ ላይ ያላቸውን አቋም የሚተች አወዛጋቢ ጽሁፍን እንዲሁም በማህበራዊ ገጿ ላይ ካጋራች በኋላ ጽሁፉን ለማንሳት ፈቃደኛ ባለመሆኗ ከስራ ተባራ እንደነበር ሁላ የወጣው መረጃ ያሳያል። ሜላት እንግዲህ እስራኤል በጋዛ የከፈተችውን ጦርነት የዘር ማጥፋት ብላም በመጥራት ስሟ በተደጋጋሚ ሲነሳ እናስታውሳለን። የክልሉ የምርጫ ውጤት እንግዲህ 78 ከመቶ ድምጽ መቆጠሩን ተከትሎ በርካታ የዜና አውታሮች የፖለቲከኛዋን አሸናፊነትን ይፋ አድርገዋል። ሜላት በዲያና ደጌት ላይ የ7000 ያህል ድምጽ ብልጫ ይዛ ማሸነፏ ነው ይፋ የሆነው። ሜላት እንግዲህ በህፃንነቷ ከኢትዮጵያ ወደ አሜሪካ መሰደዷን ሮይተርስ የዜና ወኪል የዘገበበት ሁኔታ አለ ማለት ነው። ይሄ ለኢትዮጵያ ስም ትልቅ ነገር ባይዘው ኢትዮጵያውያን በብዙ መስከላይ ውጤታማ ናቸው። ከኢትዮጵያ ከወጡ በኋላ ብዙ ስለማይነገር ነው እንጂ በእግር ኳሱም ብንሄድ አሁን በዚህ እየተደረገ ባለው የዓለም ዋንጫ ላይ ካናዳን ወክሎ የሚጫወት ኢትዮጵያዊ ትውልድ ኢትዮጵያዊ ተጫዋች አለ እና ብዙ ናቸው። የሚገርምሽ ነገር አሌክዛንደር አይዛክ የሚባል ትውልድ ኤርትራዊ ተጫዋች አለ። በአሁኑ ሰዓት ሊቨርፑል ነው የሚጫወተው። ኒውካስትል ተጫውቷል። ከስፔን ነው ወደ ኒውካስትል የመጣው ነው። እነሱ እንዴት ፕራውድ እንደሚሆኑ በዚህ በትውልድ ኤርትራዊ በመሆኑ እኛም እንደዚህ አይነት ሰዎች ላይ ፕራውድ መሆን ይገባናል። እነዛም ደግሞ ሰዎች ያው መነሻቸውን ሳይረሱ ኢትዮጵያን ውጤታማ የሚያደርጉበት መንገድ ደግሞ ቢፈልጉ ጥሩ ነው። ትክክል። ወደኔ የመጨረሻ መረጃ ነው የምወስዳችሁ። ስፖርት ነው የሚሆነው። ቅዱስ ጊዮርጊስ ለተጫዋቾቹ የ20 ሚሊዮን ብር ሽልማት አበርክቷል። በኢትዮጵያ ፕሪሚየር ሊግ የ2018 የውድድር ዘመን በሁለት መንገዶች በመጓዝ አመቱን በድል ያጠናቀቀው ቅዱስ ጊዮርጊስ የ20 ሚሊዮን ብር ሽልማት ተበርክቶለታል። በ54 ነጥቦች አምስተኛ ሆኖ ያጠናቀቀው ቅዱስ ጊዮርጊስ ከትናንትና በስቲያ በሸራተን አዲስ ሆቴል ለተጫዋቾችና ለቡድን አባላት የራት ግብዣ አዘጋጅቷል። ክለቡ ካለበት ውጣ ውረድ በመነሳት በስኬት ለመጓዝ ትልቅ ሚናን የተወጣው ሚድሮክ ኢትዮጵያ ለክለቡ 20 ሚሊዮን ብር ሽልማትን ያበረከተ ሲሆን ተጫዋቾቹ ባበረከቱት አስተዋጽኦ ልክ ከ600,000 እስከ 250,000 ብር ማበረታቻ ሽልማት ተሰጥቷቸዋል። እንግዲህ ሀገር ውስጥ ያለን ስፖርታዊ መረጃ ይሄ ነው። ግን ቅዱስ ጊዮርጊስ በተለያየ መልኩ ዘንድሮ ሲፈተን ቆይቷል። ኢቭን ሊፈርስ ነው ሲባል ነበረ። ክብር ከንቲባ አዳነች አቤቤና ሌሎች ትልልቅ ድርጅቶች እንደ ሚድሮክ አይነት ድርጅቶች ብዙ ድጋፍ አድርገው ቅዱስ ጊዮርጊስ ለዚህ ስኬት እንዲያንሰራራ በማድረግ ለዚህ ስኬት እንግዲህ በቅቷል። ማለት ስኬት አይደለም ካለበት ውጣ ውረድ አንጻር እንጂ ቅዱስ ጊዮርጊስ ከለመደው ነገር አንጻር አምስተኛ መውጣት ብዙም እንደ ስኬት የሚቆጠር አይደለም። በተደጋጋሚ የኢትዮጵያ ፕሪሚየር ሊግን ማሸነፍ የቻለ ክለብ ነው። አንደኛም ነው የኢትዮጵያ ፕሪሚየር ሊግን በማሸነፍ ማለት ነው። ስለዚህ ያው ካለበት ውጣ ውረድ አንጻር እንደ ስኬት ተቆጥሯል ማለት ነው። ወደ ቀጣይ መረጃ ይሳልፍ።
ኬፕ ቨርዲ ዓለምን በፍጹም በሚገርም ሁኔታ አስደንቃለች። ከአርጀንቲና ጋር ጨዋታ አድርጋለች። ወደ ቀጣይ ዙር ማለፍ አልቻለችም፣ ግን ብርቱ ተፎካካሪ መሆን ችላለች። እሱን የተመለከተ ዜና ነው የሚኖረኝ። በዓለም ዋንጫ ጥሎ ማለፍ አርጀንቲና በተፈተነችበት ጨዋታ 3-2 አሸንፋለች። በማያሚ በተደረገ ጨዋታ አሸናፊውን ለመለየት 120 ደቂቃ የወሰደ ሲሆን ሊዮኔል ሜሲ፣ ሊዛንድሮ ማርቲኔዝ እና ክርስቲያን ሮሜሮ የአርጀንቲናን ግቦች አስቆጥሯል። ዱዋርቴና ካብራል ደግሞ የኬፕ ቨርዲ ግቦችን ማስቆጠር ችለዋል። በዓለም ዋንጫ በታሪኳ ለመጀመሪያ ጊዜ ነው እንግዲህ ኬፕ ቨርዲ የተሳተፈችው። በዚህ ተፎካካሪ ነበር። በጣም በሚገርም ሁኔታ ላውም ለመጀመሪያ ጊዜ ነው ተሳትፋ አርጀንቲናን የሚያክል ብሔራዊ ቡድን ለመፎካከር ሊያውም ዓለማችን ቁጥር 1 ተጫዋች ሊዮኔል ሜሲ ያለበት ብሔራዊ ቡድን ነው። እዛ ብሔራዊ ቡድን ላይ ከፍተኛ ፉክክር አድርጋለች። ከስፔን ጋርም ከፍተኛ ፉክክር አድርጋለች። ከኡራጋይ ጋርም በነበራት ጨዋታ አልተሸነፈችም። በሁለቱም ጨዋታ የምድብ ጨዋታዎቿን በአጠቃላይ አልተሸነፈችም። በአቻ ውጤቶች ያጠናቀቀችው። ሊዮኔል ሜሲ በአንድ ጨዋታ በርካታ ክብረ ወሰኖችን ሰብሯል። እንግዲህ ምክንያቱም 7ኛ ግቡን ነው ትናንትና ያስቆጠረው። በዓለም ዋንጫ በአጠቃላይ ያስቆጠራቸውን ግቦች ወደ 20 አድርሷል ማለት ነው። በዚህ ዓለም ዋንጫ 16 ጎል አስቆጥሮ ሚሮስላቭ ክሎዝ ነበረ ሲመራ የነበረው። የእሱን ክብረ ወሰን በመስበር 4 ጎሎችን ከፍ ማድረግ ችሏል። በተጨማሪም በ8 ተከታታይ የዓለም ዋንጫ ጨዋታዎች ላይ ግብ ያስቆጠረ የመጀመሪያ ተጫዋች መሆን ችሏል። እንግዲህ ሊዮኔል ሜሲ በዓለም ዋንጫውም ብዙ ጨዋታዎችን ማከናወን የቻለው ሊዮኔል ሜሲ ነው። 30 ጨዋታዎችን ሲያከናውን፣ ክርስቲያኖ ሮናልዶ ደግሞ 26 ጨዋታዎችን መጫወት ችሏል። ኢንተር ማቲያስ የሚባለው ጀርመናዊ ደግሞ 25 ጨዋታዎችን ነው እንግዲህ ማካሄድ የቻለው። እነዚህ ሶስቱ ተጫዋቾች በርካታ ጨዋታዎችን ያደረጉ ተጫዋቾች ናቸው። በእኔ በኩል የነበረው ስፖርታዊ መረጃም እንዲሁም ሁሉም ጠቅለል ያለ መረጃ ይሄን ይመስላል። ወደ አንቺ የመጨረሻ መረጃ ልውሰድሽ። መልካም ያው እኔ የኦሮሚያ ክልልን የተመለከተ የመጨረሻ መረጃ ይሆናል ማለት ነው። የኦሮሚያ ክልላዊ መንግስት ከዚህ ቀደም በቢሮ ደረጃ የነበሩ መዋቅሮችን በኮሚሽን፣ በኢንስቲትዩት፣ በባለስልጣን፣ በአገልግሎት ዘርፍ እንዲሁም ደግሞ 5 ተቋማትን በልዩ ሁኔታ ለማደራጀት ረቂቅ ሰነድ ማዘጋጀቱ ተነግሯል። በዚህ መሰረትም የፐብሊክ ሰርቪስ እና ማረሚያ ቤቶች በኮሚሽን ደረጃ፣ የቁጥጥር፣ የኮንስትራክሽን እና የገዳ ልዩ ኢኮኖሚ ዞን በባለስልጣን ደረጃ እንዲዋቀሩ ተወስኗል። የመንግስት ኮሚኒኬሽን እና የሰነዶች ምዝገባን ጨምሮ 4 መስሪያ ቤቶች ደግሞ በአገልግሎት ደረጃ እንዲሁም የእርሻና የኦሮሞ ባህል ጥናትና ምርምርን ጨምሮ 4 መስሪያ ቤቶች በኢንስቲትዩት ደረጃ ተደራጅተዋል ማለት ነው። በመቀጠል ደግሞ የክልሉ ዩኒቨርሲቲዎች አስተዳደር፣ ኦቢኤን ቴሌቪዥን፣ ቡሳ ጎኖፋ ፖሊስና ሉዓላዊ ፈንድ ደግሞ በልዩ ሁኔታ የተዋቀሩ ተቋማት ሆነዋል ማለት ነው። በመጨረሻ በትምህርት፣ ጤና፣ ግብርና እንዲሁም ገቢዎች ቢሮ የሚመሩ 21 ዋና ዋና ቢሮዎች ባሉበት የሚቀጥሉ ሲሆኑ በሌሎች በርካታ መስሪያ ቤቶችና ኤጀንሲዎች ግን በእነዚህ ዋና ቢሮዎች ስር ተጠቃለው እንዲተዳደሩ በረቂቁ ተመልክቷል ሲባል ተዘግቧል ማለት ነው። ይሄ የመጨረሻ የኔ መረጃዬ ነው። ጨርሰናል። ወደ መዝገቡ እንል። እንግዲህ የተወደዳችሁ የመሃል ሚዲያ መሃል ዳሰሳ ፕሮግራማችን ተመልካቾች ለዚህ ሳምንት ወደ እናንተ እንዲደርሱ ያዘጋጀናቸው መረጃዎቻችን እስካሁን ያደረስናቸውን ይመስሉ ነበር። ፕሮግራሙን እስከ ፍጻሜው ድረስ ከኛ ጋር ቆይታ አድርጋችሁ ስትመለከቱ ስለነበር እጅግ እናመሰግናለን። ፕሮግራሙን ላይክ እና ሼር፣ ሚዲያችንንም ሰብስክራይብ በማድረግ አጋርነታችሁን ታጠነክሩ ዘንድ የአክብሮት ግብዣችን ነው። ፕሮግራሙን አዘጋጅተን ወደ እናንተ በማድረሱ እኔ ትዕግስት ሁሉ እንዲሁም ባልደረባዬ ቢኒያም ከድር እስከ ፍጻሜው አብረናችሁ ቆይታ አደረግን። ሳምንት በተመሳሳይ ሰዓት በሌሎች በተለያዩ መረጃዎች እስከምንገናኝ ድረስ ሰላማችሁ ይብዛልን እያለን ተሰናበትናችሁ። ሁላችንም ብንሆን ለምናወጣው ወጪ ተመጣጣኝ ንብረት ወይም አገልግሎት ማግኘት እንፈልጋለን። እንደ አዲስ እየተሰራች ባለችው ቡልጋሪያ መብራት ማረፊያዎትንና ኢንቨስትመንቱን ያድርጉ። መልካም ስማችን በሴቶች አደባባይና በእንግሊዝ ኤምባሲ በሰራናቸው ስራዎች ብዙዎች ያውቁናል። ወደ ሳር ቤት፣ ሜክሲኮ፣ ቦሌና ቄራ አዋሳኝ መንገድ ላይ ድርጅታችን ሰመር ሪል ስቴት በተመጣጣኝ ዋጋና አማራጮች ከባለ 1 እስከ ባለ 3 መኝታ ቤቶችን በማይታመን ልዩ ቅናሽ በካሬ 89 ሺህ ብር ጀምሮ በ10% ቅድመ ክፍያ እንዲሁም ከ30% ቅናሽና ስራዎትን የሚያቀላጥፉባቸው የንግድ ሱቆችን ከ25 ካሬ ጀምሮ እንዲሁም በ50% የባንክ ብድር አቅርበንሎታል። እዚህ ሳይታችን ላይ ዘመናዊ የህፃናት ማቆያ፣ የስፖርት ማዘውተሪያና ነፋሻማ አረንጓዴ ስፍራን ያገኛሉ። የዚህ ቅናሽ ተጠቃሚ ለመሆን በ0912 95 1900 አሊያም 0926 26 16 10 ላይ ይደውሉ።